ወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? ሰላምታ ይድረሳችሁ እያልኩኝ እንግዲህ ያለንበት ወቅት የጾም ወቅት ነው። የጾም ወቅት እንደመሆኑ ደግሞ ቅዳሴ ይቀደሳል፣ እኛም እናስቀድሳለን እና እንግዲህ በማወቅም ባለማወቅም ደግሞ የተለያዩ ስህተቶችን እንፈጽማለን በቅዳሴ ሰዓት። ዛሬ ባጭሩ ለትንሽ ደቂቃዎች በቅዳሴ ጊዜ ማድረግ የሌለብን ነገሮች ምን ምን ናቸው የሚሉትን በዋናነት 3-4 ነገሮችን ብቻ ተናግሬ እጨርሳለሁ። የመጀመሪያው ቅዳሴ ከተገባ በኋላ መግባትም መውጣትም ፈጽሞ የተከለከለ ነው። ቅዳሴ ከመገባቱ በፊት አስቀድሞ ራስን አዘጋጅቶ በሰዓት ተገኝቶ ወደ ቤተ መቅደስ ገብቶ ተሰጥኦ ለመመለስና ቅዱስ ቁርባኑን ለመቀበል ቀድሞ በመገኘት ቅዳሴ ለማስቀደስ ቀድሞ መገኘት ያስፈልጋል እንጂ ቅዳሴ ከተገባ በኋላ ቅዳሴ እየተቀደሰ አቋርጦ መግባት ፈጽሞ የተከለከለ ነው። ይህ ከእግዚአብሔር ስርዓትም ውጭ ስለሆነ ከእግዚአብሔር ጋር የሚያጋጨን ነው ማለት ነው። ሁለተኛው ቅዳሴ እየተቀደሰ በቅዳሴ ሰዓት በቅዳሴ ወቅት ወሬ፣ ሳቅ፣ ዋዛ፣ ፈዛዛ ፈጽሞ የተከለከለ ነው። ሁለተኛው ነገር ይሄ ነው። ስለዚህ በቅዳሴ ሰዓት የግል ወሬ ማውራት፣ መሳቅ፣ መሳለቅ፣ ዋዛ ፈዛዛ ነገር አስፈላጊ አይደለም ማለት ነው። ሶስተኛው አቋርጦ ቅዳሴውን አቋርጦ መውጣትን ፈጽሞ የተከለከለ ነው። ሌላው ቅዳሴ እየተቀደሰ ቅዳሴ ማህበር ጸሎት ነው። ከቅዳሴ በላይ ሌላ ጸሎት የለም። ስለዚህ ቅዳሴ እየተቀደሰ የግል ጸሎት ማድረስ አይቻልም። የግል ጸሎት መጸለይ አይቻልም። ወይ ቅዳሴ ከመጀመሩ በፊት አስቀድሞ አሊያም ደግሞ ቅዳሴ ካለቀ በኋላ ቅዳሴውን ፈጽሞ የግል ጸሎት መጸለይ ይቻላል ማለት ነው። እንዲሁም ደግሞ በቅዳሴ ጊዜ መጥቶ ከቤተ ክርስቲያን ገብቶ መቀመጥ መተኛት ፈጽሞ የተከለከለ ነው። ምናልባት ሕመምና አሳማኝ ምክንያት ካልሆነ በሕመም ምክንያት ካልሆነ መቀመጥ በፍጹም የተከለከለ ነው ማለት ነው። ሌላውና የመጨረሻው ወደ ቤተ ክርስቲያን ሲገቡ የሚበላ የሚጠጣ ምግብና መጠጥ ይዞ አለመግባት። ይህ ብዙ ጊዜ የሚስተዋለው በእናቶች በኩል ነው። ልጆቻቸውን ለማቁረብ ይዘው ከመጡ በኋላ ወደ ቤተ መቅደስ ይዘው ሲገቡ ጁሶችን እንዲሁም ደግሞ ብስኩቶችን የተለያዩ ነገሮችን ይዘው የሚገቡ እናቶች አሉ። ይህ በፍጹም በቤተ ክርስቲያን ስርዓት የተከለከለ ስለሆነ ወደ ቤተ እግዚአብሔር ወደ ቅድስት ቤተ ክርስቲያን ስንገባ የሚበላ የሚጠጣ ይዞ መግባት ፈጽሞ የተከለከለ ነው ማለት ነው። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አድርጉ። በቀጣይ እንገናኛለን።